ቱርካን ውዴ ምንም አትሆኝም ደህና ትሆኛለሽ። ቱርካን እባክሽን ዓይንሽን ግለጪ። ታክሲ እባክህን ጥለኸኝ አትሄድ። ታክሲ እባካችሁ እርዱኝ ማን ነው ያለው? ታክሲ መኪና ጥሩ ሆስፒታል ልውሰዳት እባካችሁ እርዱኝ እባካችሁ። ንገረኝ ምንድን ያወቀው? ሞተ ተቀበረ ስትይ የነበረው ልጅሽ በሕይወት አለ። ምንድን ነው የምትለው? ካርታል ምንድን ነው እያወራ ያለው? ካርታል እባክህን አትዋሸኝ። ውሸት ነው ካርታል። እየዋሸኝ ነው አይደል? እየዋሸኝ ነው። ልጅሽ በሕይወት አለ። ልጅሽ አልሞተም። ልጄ በሕይወት አለ። የት ነው ካርታል? የት ነው? ማን ነው ልጄ ማን ነው? ካርታል ልጄ ማን ነው? ካርታል እባክህን እየለመንኩ ነው። ልጄ ማን ነው? የት ነው ያለው? እባክህን ንገረኝ። እባክህን ካርታል። የማውቀው ይህን ነው። ልጅሽ በሕይወት እንዳለ ብቻ ነው የማውቀው። እባክህን ካርታል። ቆይ እየተጫወትክብኝ ነው? ከዛ ከማይረባ አድናን ጋር ሆነ ልትቀልድብኝ ነው የፈለግከው? ወይዘሮ ሩቻን ነገርኩሽ። በቃ ልጅሽ በሕይወት እንዳለ ብቻ ነው የማውቀው። ሌላ ምንም የማውቀው ነገር የለም። ቆይ ይህንንስ እንዴት ብለን ያወቅከው? እንዴት አወቅ? አቶ አድናን ጋር እንግባባለን። እናም ይህንን ታሪክ ነገረኝ። ሩቻን ቆይ ምንድነው የተፈጠረው? በዚህ ሰዓት ለምንድነው ወደዚህ የመጣሽው? ሩቻን በቃ አሁን መሄድ ይኖርብኛል። በሉ ደህና ደሩ። ለቱርካን የሶመር ታማኝ ጓደኛ ሳንቹክ ደርሶ ከሶመር ጋር ሆኖ ወደ ሆስፒታል ይዘዋት መጥቶ ቱርካን ራሷን ከሳተችበት ነክታ ደህና ሁና ከሆስፒታል እየወጣች ነው። በሩን ክፈቺ አንቺ የማትረቢ! በሩን ክፈቺ ብዬሻለሁ። ሩቻን እባክሽን እዚህ ምንም አንሰራም፣ ከዚህ እንሂድ እባክሽን። ሩቻን እንደዚህ አታርጊ። በሩን ክፈቺ ብዬሻለሁ አንቺ የማትረቢ ባለጌ! በሩን ክፈቺ። ምንድነው ሩቻን? ምን ፈለግሽ? አንቺ የማትረቢ ባለጌ! የሩቻን እግር ከዚህ ቤት ወጣ ብለሽ ነው ወደዚህ ቤት የምትመጪው? ምንድነው ሩቻን? አላወቅሽም እንዴ? ይሄ ቤት እኮ ያድናን ሆኗል። እኔም ደግሞ የቤቱ ንግሥት ሆኛለሁ። ይሄ ማለት ደግሞ የዚህ ቤት ባለቤት ሆኛለሁ ማለት ነው። ተይ እባክሽ፣ የትኛው ነው ያንቺ ቤት? እስኪ ንገረኝ፣ የትኛው ነው? ልቀቀኝ ሩቻን፣ ልቀቀኝ ብዬሻለሁ። ልቀቀኝ ሩቻን። ነይ እስኪ ያሳየኝ። የትኛው ነው? ኪችኑ ነው ያንቺ? ነይ እኔ ያሳየኝ። ይሄ ነው ያንቺ? ይሄ ቢላዋ ነው ያንቺ? ሩቻን ምን እያረግሽ ነው? ምንም አይደለም። የቤቷን ባለቤት ቤቷን እያስጎበኘው ነው። ንገሪኝ እስኪ የትኛው ነው? ንገሪኝ እስኪ። ሳሎኑ ነው ያንቺ? ይሄ ጠረጴዛው ይሄ ነው ያንቺ? ሩቻን ልቀቅኝ ብዬሻለሁ። ሩቻን ልቀቅኝ። የትኛው ነው ያንቺ ንብረት? ሶፋው ያንቺ ነው? በፍጹም እኔ በሕይወት እያለሁ የኔን ንብረት አትወስጂም። የኔን ንብረት በፍጹም አትነኪም። እኔ በሕይወት እያለሁ አንድ ዕቃ ከዚህ ቤት ማንሳት አችም በፍጹም አትወስጂም። ምንም ነገር ያንቺ ሊሆን አይችልም። ሩቻን እባክሽን ተረጋጊ። በቃሽ፣ ከዚህ እንሂድ። ሩቻን እባክሽን። ይኸውልሽ አድናንን ተከትለሽ ወደዚህ ቤት መጥተሽ ሊሆን ይችላል። ነገር ግን በቅርቡ እኔ ወደዚህ ቤት እመለሳለሁ። ወደ ቤቴ እመጣለሁ። የዛኔ እንደባለፈው እያሽቀነጠርኩ አይደለም ማወጣሽ፣ ገድዬሽ ነው ከዚህ ቤት የምትወጪው። ሲቢ ላይ በእውነት ትልቅ ሰው ትመስኝ ነበር። አሳፋሪ ባለጌ ሰው ነሽ። ሩቻን እኔ እንደዚህ አትጫወችብኝም። ሩቻን አንቺ የተረገምሽ! ገና አጠፋሻለሁ ሩቻን። ከሙጂጋን ጋር ይገርማል። እኔና እሷ ጓደኝነታችን የረጅም ጊዜ ነበር። ልጅነት ፍቅረኛ አይነች። እወዳታለሁ፣ ትወደኛለች። ጥሩ የልጅነት ጊዜ ነበረን። ሙጂጋን ጋር ጓደኛሞች ነበራችሁ እንዴ? አዎ፣ ሙጂጋን በጣም የምታፈቅረኝ የምትወደኝ ጓደኛዋ ነበርኩኝ። በጣም ጥሩ። በቃ እኔ አሁን መሄድ ይኖርብኛል። አቶ ሳዲቅ ተቀመጥ፣ ገና አልጨረስንም። ተቀመጥ። ይገርማል። ሙጂጋንና እኔ ህልማችን ሩቅ ነበር። ተጋብተን ልጆችን ወልደን ደስተኛ ህይወት የመኖር ፍላጎት ነበረን። ነገር ግን አልሆነም። የጣፋንታ ነገር ሆኖ ተለያየን። ይኸው አሁን ደግሞ ከረጅም ዓመት በኋላ ናፍቆቱ ሲያስቸግራት ደውላ እንድትመጣ ብላ ጠራችኝ። ሙጂጋን ና ብላ ደወለችልህ? አዎ፣ ከእሷ ውጭ ሲጀምር ምን ጉዳይ ያለኝና ነው እዚህ የሚመጣው? እሷ ጠራችኝ፣ እኔም ጥሪዋን አክብሬ ወደዚህ መጣሁ። ሩቻን ካርታል ልጅሽ በሕይወት አለ ያላትን ቃል ደጋግማ እያስታወሰች ምሽቱን ሙሉ እንቅልፍ አይኗ ሳይዞር ጉዳዩን ለማረጋገጥ በጠዋት ወደ ትልቁ ቤት አድናን ጋር መጥታ ትጠይቀዋለች። ካርታል ይህንን ነገረሽ? በጣም ይገርማል። ካርታል የማምነው ወዳጄ ነበር። ምስጢሬን አወጣብኝ ማለት ነው። ለማንኛውም አዎ ልክ ነው። ልጅሽ በሕይወት አለ። ግን በፍጹም ሞቼ እንኳን ልጅሽ የት እንዳለና ማን እንደሆነ አልነግርሽም። ይሄ ደግሞ ሌላኛው ህመምሽ ነው። እባክህን አድናን። ሩቻን ነገርኩሽ እኮ እኔ በእያንዳንዱ ቅጽበት አንቺን መበቀል፣ አንቺን ማሰቃየት ነው የምፈልገው። ብትገኝኝ ራሱ አልነግርሽም።
ሩቻን ልጇ በሕይወት አለ የሚባለው ዜና ትልቅ የምስራች ሆኖላታል። ነገር ግን የት ነው የሚኖረው ማን ነው የሚለው መረጃ ማግኘት ደግሞ ከባድ ተራራ ሆኖባታል። እነ ቱርካን ቤት ሳዲቅ ላይ ጫና የበረታበት ይመስላል። ሶመር ቱርካን እንዲሁም ልጆችን ሁሉንም ቤተሰቡ በጠቅላላ የሚያስተዳድረው እሱ ነው። ሶመርና ልጆቹ ከመጡ ኋላ ደግሞ በየቀኑ የሚያወጣው ወጪ ከባድ ሆኖበታል። ቤት ውስጥ ከዳሪያ ውጪ ሌላ ስራ የሚሰራ ሰው የለም። ዳሪያን ብትሆን ስራ ከጀመረች ገና 15 ቀን አልሞላትም። ቱርካን አባቷን ማገዝ እንዳለባት አስባ ስራ ለማግኘት እላይታች ትሯሯጣለች። ነገር ግን ስራ የለም። ሁሉም በላይ ደግሞ እየተጨነቀና በራሱ እያፈረ የሚገኘው ሶመር ነው። ለልጆቹም ለባለቤቱም ለእናቱም መድረስ አቅቶታል። ሶመር የሚያውቃቸው ጓደኞቹ ጋር እያንዳንዱ ቢሮ እያንኳኳ ሄዶ ስራ እንዲቀጥሩት ይለምናቸዋል፣ ይጠይቃቸዋል። ማናቸውም ቢሆን በራቸውን ከፍቶ ስራ ሊያስቀጥሩት አልቻሉም። ሶመር በመጨረሻም ተስፋ ቆርጦ ገንዘብ ለማግኘት ያለው አማራጭ አንድ ነገር ብቻ እንደሆነ ይገባዋል። እሱም የቀን ስራ መስራት። ሶመር የቤተሰቡንም የራሱንም ክብር ሳያስታውስ ስሙን ዝናውን ወደ ጎን ጥሎ ጎንበስ ብሎ አንገቱን ደፍቶ ላቡን እያንጠባጠፈ እየተሯሯጠ እየተሸከመ በሚያገኛት ጥቂት ገንዘብም ሳዲቅን እያገዘ ለቤተሰቡ አንዳንድ ነገር እየገዛ አንገቱን ሳይደፋ ፈገግ እያለ ወደ ቤት ይገባል። አድናን በድጋሜ ሶመር የማስታወሻ ደብተሩ እንዳያገኝብኝ ብሎ የት ልደበቅ እያለ ብዙ ካሰበ በኋላ በመጨረሻም ካርታልን አደራ ብሎት ካዝና ውስጥ እንዲያስቀምጥ ይሰጠዋል። ዳሪያ ከካርታል ጋር የተፈጠረውን ግንኙነት ካርታልን ትወደዋለች። ነገር ግን አንድ ከባድ ችግር አለ። እሱም ቤተሰቦቿ ናቸው። ከሁሉም በላይ ደግሞ ቱርካን። ካርታል ማለት የቱርካን የቀድሞ ባለቤት ነው። እንኳንስ ካርታል ጋር እንደዚህ አይነት ግንኙነት ፈጥራ ዳሪያ ካርታል ድርጅት ውስጥ በመስራቷ ራሱ ደስተኛ አይደሉም። ይሄ ነገር ደስ ጨነቃት ነው። ቤተሰቦቿ እህቶቿ ይህንን ነገር ካወቁ ምን ይሉኛል፣ እንዴት ሆናለሁ እያለች ካርታል ለመራቅ ግንኙነታን ለመቀነስ ትሞክራለች። ካርታል ግን እሷ በራቀች ቁጥር እሱ ወደ እሷ እየቀረበ ሐሳቧን ጭንቀቷን ሁሉ እያስረሳት ነው። ሩቻን አሁንም ቢሆን በልጇ ጉዳይ ተስፋ ሳትቆርጥ ወደ ካርታል ጋር መጣ። ልጄን እያለች እያለቀሰች ካርታልን እየለመነችው ነው። ወይዘሮ ሩቻን ነግሬሻለሁ እኮ እኔ ሌላ ምንም ማውቀው ነገር የለም። እኔም ማውቀው ልጅሽ በሕይወት እንዳለ ብቻ ነው። ማን እንደሆነ ምንም ማውቀው ነገር የለም። ካርታል እየዋሸኝ ነው። እባክህን ካርታል ልጄን አገናኘኝ። ልጄ የት ነው ያለው? ማን ነው ልጄ? እንደ እናትህ ሆኜ እየለመንኩ ነው። እባክህን ካርታል። ወይዘሮ ሩቻን ይኸውልሽ ነገርኩሽ እኮ በቃ እኔ ማውቀው ነገር የለም። ቢያንስ እድሜን ሙሉ ሳለቅስለት የነበረውን ልጄን ከመሞቴ በፊት አንድ ጊዜ ባየው። እባክህን ካርታል ይሄንን አድርግልኝ። አንቺ እሱን ለማየት ትፈልጊያለሽ፣ ነገር ግን እሱ አንቺን ማግኘት እንደሚፈልግ ግን እርግጠኛ አይደለሁም። ከሁሉም በላይ የልጅሽ ፍላጎት ነው የሚወስድ። ከዓመታት በኋላ አሁን ልጄን ልፈልግ ስትይ ልጅሽ ምን እንደምትሰማው ግን ታስቢያለሽ? እውነት ይህንን ልጅሽን ብታገኚ እናቱ ነኝ ብለሽ ልትቀበዩ ዝግጁ ነሽ? ልክ እንደ ውዱ ልጅሽ እንደ ሶመር ትንከባከቢዋለሽ? የሚያስፈልገውን ሁሉ ታደርጊለታለሽ? ያሳለፈውን ነገር ሁሉ ልትሽርለት ትችያለሽ? አታረጊም። ያሳለፈውን ስቃይ ያሳለፈውን መከራ ጊዜ አንቺ ልታስተካክይለታችም። ወይዘሮ ሩቻን ጉዳዩ እንዲሁ ቀላል ነገር አይደለም። ሙጂጋ ልጅ ኦዛን በእናቱ ልመና አማካይነት ሳዲቅና ቤተሰቡ ይቅርታ አድርገውለት የአእምሮ ሕክምና ለወራት ሲከታተል ከሱሱ ለማገገም እየሞከረ በመጨረሻም ሕክምናውን ጨርሶ የወጣ ነው። ነገር ግን አሁንም ቢሆን ከሳዳር ጋር ችግራቸው አልተፈታም። አድናን ሩቻንና ቤተሰቧን አሁንም ቢሆን በተለያዩ መንገዶች ለመጉዳት እያሰበ አሁን ደግሞ እስር ቤት ያለውን ኦዛርን ለማጥቃት ሰዎችን ቀጥሮ ከአንድም ከሁለትም በላይ እዛው እስር ቤት የሚገኙ ሰዎች ኦዛርን ለማጥቃት ሞክረዋል። አሁን ደግሞ ኦዛር የሚጠጣበት ሻይ ውስጥ መድኃኒት ጨምረውለት ይሰጣሉ። ኦዛር ጥሩ ነገር ያደረጉለት መስሎ አመስግኗቸው መድኃኒት የተጨመረበትን ሻይ ይጠጣል። ሶመር ጎን ዛለ፣ እጆች የደከሙ ጉልበት የደቀቀ ብሎ ስራውን አልተውም። አሁንም ተስፋ ሳይቆርጥ ሳይታክት እንጨት እያነሳ ሲሚንቶ እየተሸከመ ስራውን እየሰራ ቤተሰቦቹን እያገዘ ነው። የእሱ ታማኝ ጓደኛ ደግሞ ለእሱ እየተሯሯጠ ነው። ኦዛርን ከስር የሚያስፈታበትን መረጃ እያፈላለገ በመጨረሻም አንድ ነገር አግኝቷል። ወንድሜ አባትን የምናስፈታበት ብቸኛውን ነገር አግኝተናል። ምን እያልክ ነው ወንድሜ? የማስታወሻ ደብተር ነው። ያ የማስታወሻ ደብተር አቶ አድናንን አጋልጦ አባትን ከእስር ቤት የሚያስፈታ ነው። አቶ አድናን ከመጀመሪያው ጀምሮ ድርጅታችን ውስጥ የውሸት ማስረጃዎችን እንዳስገባ እሱ የሰራቸውን ስራ እንዲሁም የተለያዩ የስም ዝርዝሮችን ይዟል። ቆይ ይህንን የማስታወሻ ደብተር እንዴት ነው ማግኘት የምንችለው? የት ነው ያለው? ወንድሜ ከባዱ ነገር እሱ ነው። አቶ አድናን ጋ ነው። አንድ መላ እናጣም። አቶ አድናን ከሆቴል ተመልሶ ወደ ትልቁ ቤት መጥቷል አይደል? አዎ፣ ግን ምን አስበን ወንድሜ? አንድ ነገር እናደርጋለን። ያንን የማስታወሻ ደብተር በእጃችን ማስገባት ይኖርብናል።
አቤት፣ ማን ልበል? ወይዘሮ ቱርካን ዛሬ የስራ ማመልከቻ ካስገባሽበት ምግብ ቤት ነው። አለቃችን የምታመጪው ጣፋጭን ወዶታል። ምን ያክል ጣፋጮችን መስራት ትችያለሽ? በፈለጋችሁት መጠን እናንተ እንዳዘዛችሁት። በጣም ጥሩ ወይዘሮ ቱርካን፣ ከነገ ጀምሮ ስራሽን መጀመር ትችያለሽ። እሺ፣ በጣም ነው የማመሰግነው። ቱርካን ስራ በማግኘቷ በጣም ደስ እያላት ምንም ጊዜ ሳታባክን እየተደሰተች ለምግብ ቤቱ ወደምታዘጋጀው ጣፋጭ ምግቦችን ወደ ማዘጋጀቱ ስራ ትገባለች። ሶመር ምሽት ላይ በኃይል አማካይነት ወደ ትልቁ ግቢ ይገባል። ሳሎን ውስጥ ሲቢላይና አድናን ስለ ቀጣይ እቅዳቸው እየተነጋገሩ ነው። ሶመር እስኪተኙ ጠብቆ ልክ መብራት እንደጠፋ ወደ ውስጥ መግባት ይጀምራል። ካርታል፣ እንዳስጨንኩ ይገባኛል፣ ግን እባክህን ተለመነኝ። እባክህን፣ አንተም እናት ትኖራለች። በወለደች እናት ልለምንህ እባክህን። ልጄ የት ነው ያለው? አድራሻውን ብቻ ንገረኝ ቢያንስ። እሺ፣ ነገ ያለበት ቦታ ወስድሻለሁ። እውነትህን ነው? አዎ ወይዘሮ ቻን፣ ነገ ልጅሽ ወዳለበት ቦታ ይዤሽ እሄዳለሁ። ሶመር በጨለማ ውስጥ የእጅ መብራት አብርቶ ቀስ እያለ ኮቴውን ሳያሰማ በየክፍሉ እየገባ ማስታወሻ ደብተሩን መፈለግ ይጀምራል። ነገር ግን ማስታወሻ ደብተሩን ሊያገኝ አልቻለም። በመጨረሻም አድናን ወደሚያድርበት ወደ መኝታ ክፍል ሄዶ ክፍሉ ሙሉ ማስታወሻ ደብተሩን ይፈልጋል። ምንድነው? አምላኬ ድረስ! ምንድነው? ልቤን እርዱኝ፣ እባካችሁ እርዱኝ። የት ነው ያስቀመጠው? ወይ እዚህም ከሌለ የት ነው ያለው? አገኘሁት። ከዚህ በኋላ በአባቴ ፈንታ አንተን እስር ቤት ምገባው። ሰዎች እባካችሁ እርዱኝ፣ እባካችሁ መተንፈስ ከብዶኛል። እርዱኝ። ሶመር ማስታወሻ ደብተሩን በማግኘቱ በጣም እየተደሰተ ደብተሩ ላይ የሚገኙ ማስረጃዎችን እየተመለከተ እያለ ድንገት የክፍሉ መብራት ይበራል። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 114 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሶመር እንዴት ብሎ ወሳኙን ማስረጃ ይዞ ከትልቁ ቤት ይወጣል? ወይስ አድናን ከሶመር ያንን የማስታወሻ ደብተር ይቀበልበታል? ለኦዛርስ ማን ይደርስለታል? ኦዛር ይሞታል ወይስ ይኖራል? ሩቻንስ መቼውን እውነቱ ላይ መደርሰው ካርታል ልጅሽ ነኝ ብሎ መቼውን የሚነግራት? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ግን ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቀው ቪዲዮ በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካዎት ደጋ ይለፎት ሀገሬ ሰላም ትሁን።